በነገራችን ላይ በግዕዝ ቋንቋ በሽታን የምንገልጽበት 3 መደቦች አሉ። አንድ ሰው ብቻ ነው የሚፈወሰው ቅዳሜ ሌላ አይጨመርም። እና ለምን ነው አንድ ሰው ብቻ የሚፈወሰው? እግዚአብሔር ማዳን ይችላል። እግዚአብሔር አንድ ቀን ሁሉ ነገር ማከናወን ይችላል። ነገር ግን ለምን ነው አንድ ቀን አንድ ድውይ ብቻ የሚፈወስ ብለው ያመሰጥራሉ። ሰውየውን ነፃነት ላለመግፈፍ እግዚአብሔር አምላካችን ጠየቀው ይላል። መዳን ትፈልጋለህ አለው። ሰው የቆምክለት ይጠጋል፣ የተሰበረለት ግን ይርቃል። ሰው የምትፈጽሙለት ጉዳይ ካለ ከእናንተ መለየት አይፈልግም። የምትፈጽሙለት ጉዳይ የሌለ እንደሆነ ካሰበ ግን ዞር ብሎ ያችሁ። እግዚአብሔር የማይረሳን አባት የማይዘነጋን አባት ነው። የሚገርመኝ ይህንን አባት ትተን ሌላ መከተል ስንጀምር ይገርመኛል። የሚያስበንን ትተን የማያስበንን ስንከተል ይገርማል። የሞተልንን ትተን የሚገለንን ስንከተል ይገርመኛል። ስብራታችን የሚጠግነው እግዚአብሔር ትተን የሚሰብሩን ስንከተል፣ በሚሰብሩ ስንተማመን ይገርመኛል። በተለያየ መከራ ውስጥ ነው ሰው የለኝም እንጂ ይሄንን ቢያደርግልኝ ሰው ይሄንን አደርግ ነበር ብለው የሚመኙ ሰዎች አሉ፣ እንደ መጻጉዕ ያሉ። ሌላው ሰው የለኝም የሚለው እግዚአብሔር ነው ማለት ነው። እግዚአብሔር ሰው የለኝም ይላል። በይሳት እግዚአብሔር ሰው የለኝም እያለ ነው። ችግሮቻችን የብዙ ዘመን ችግሮች ሊኖሩ ይችላሉ በህይወታችን በጓዳችን። እነዚያ የብዙ ዘመን ችግሮቻችን ግን ሊፈታው የሚችለው እግዚአብሔር ነው። ነገር ግን እግዚአብሔር ወደ ህይወታችን እንዲመጣ መጋበዝ አለብን። ለብዙ ዘመን ያልፈታናቸው የከበሩ ችግሮች ይኖራል። እነዚህ የከበሩ ችግሮች በእግዚአብሔር ዘንድ ቀላሎች ናቸው፣ ተሎ ይፈታሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ወእትማጸን ከደከ ሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን እንተ የእቲ ስመ ማርያም ጽዮን ለዓለመ ዓለም። ቅዱስ ቅዱስ ተብለህ ትመሰገን፣ ትናንትና የነበርህ ዛሬም ያለህ ከዚህም በኋላ ለምን አሳልፈህ የምትኖር ፋናው ጋ ለሁሉ አምላካችን እግዚአብሔር ሆይ ባለፈው ጊዜያችን ላይ ዘመን ልብሳ ጨምረህ ከዚህ ጊዜና ሰዓት ስለጠበቅከን እናመሰግናለን። የተከበራችሁ የተወደዳችሁ ኦርቶዶክሳውያንና ኦርቶዶክሳውያት እናቶች፣ አባቶች፣ እህቶችና ወንድሞች እንዲሁም ሕፃናት በአጠቃላይ መራግበር የምትከታተሉላችሁም እስከ ሞት ድረስ በወደደንና ባፈቀረን በቸሩ አምላካችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን አንደበቱን የለገሰን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። በአማላጅነቱ የማትለየን ሰዓሊተ ምሕረት ምሕረትን የምትለምን አቁራሪተ መዓት መዓትን የምታርቅ ማምላክ መብዙሃን ለሷም ክብር ምስጋና ይድረሳት። ሌሎቹ ቅዱሳን ክብር ምስጋና ይድረሳቸው። እንግዲህ እንደ እግዚአብሔር መልካም ፈቃድ ሳምንት ለታ የነበረውን ሳምንት የሳምንቱ ስያሜ አይተናል፣ ምኩራብን ተመልክተናል። ዛሬ ደግሞ መጻጉዕ ይባላውን የሳምንቱ ስያሜ ምክንያትና ሐሳቦችን አንስተን ለህይወታችን የሚሆነንን የእግዚአብሔርን ቃል እንመማራለን። የሚያስተምር የሚመክር እግዚአብሔር ነውና እግዚአብሔር መንፈስ ቅዱስ ሁላችንንም በረድኤቱ አይለየን። እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ሳምንቱ በቅዱስ ያሬድ እና በዐቢይ ጾም ስርዓት መሰረት በቅዱስ ያሬድ አከፋፈል መሰረት አራተኛ ሳምንት ላይ እንገኛለን። አራተኛው ሳምንት መጻጉዕ በመባል ይታወቃል። እንግዲህ መጻጉዕ ስንል ልዩ የመጠሪያ ስሙ አይደለም፣ የግብር ስሙ ነው። የህመምተኛነቱ የሚገለጥበት ስም ነው እንጂ ልዩ የመጠሪያ ስሙ አይደለም። መጻጉዕ ማለት እጅግ በጣም የታመመ በሽተኛ ማለት ነው። በነገራችን ላይ በግዕዝ ቋንቋ በሽታን የምንገልጽበት 3 መደቦች አሉ። ሐመ ታመመ፣ ደዌ ታመመ፣ አመጽጓ ታመመ የሚባሉ ቃላት አሉት። አመጽጓን የምንጠቀመው ግን መንቀሳቀስ ለማይችል ከቦታ ቦታ ለማይል ብዙ ዘመናትን በአልጋ ቁራኛ በደዌ ዳኛ ያሳለፈ በራሱ ችሎ መራመድ ለማይችል ጽኑ በሽታ ላለበት ሰው የምንጠቀመው ቃል ነውና መጻጉዕ ይባላል። እንግዲህ ይሄ መጻጉዕ ዛሬ ሳምንቱ መጻጉዕ የሚባለው ለ38 ዓመት ያህል በሽተኛ ሆኖ የኖረው ሰው በእግዚአብሔር ቸርነት በእግዚአብሔር አምላካዊ ጥበብ ብዙ ድካም በኋላ ብዙ ድካም ከደከመ በኋላ እግዚአብሔር ያለምንም ድካም በቅጽበት የፈወሰበትን ገድለ ተአምራቱን ወመንከራቱን የምናስብበት ቀን ስለሆነ እንግዲህ መጻጉዕ የሚባል ስያሜ አግኝቷል ማለት ነው። እንግዲህ መጻጉዕ
ፊት ለፊት ስለሆነ ብዙ ዘመናት ታሞ ስለተፈወሰ ነው እንጂ በዚህ ቀን ብዙ ድውያን እንደተፈወሱ አባቶች ይናገራሉ። ቅዱስ ያሬድም አብሮ የሚያስበው በርጤሜዎስ የሚባል ያ ከእናቱ ማፀን ጀምሮ ዕውር ሆኖ የተወለደው አብሮ የሚታሰብ ነው። ያን የተፈወሰበት ቀን በአጠቃላይ እግዚአብሔር አምላካችን ገቢረ ተአምራት ወመንክራት እያደረገ የፈወሳቸውን የድውያን ፈውስ የምናስታውስበት ስለሆነ ሌላ ተለዋጭ ስምም አለው። የፈውስ ሳምንት ይባላል። መጻጉዕ በሚለው ሁለተኛ ተጨማሪ ስሙ የፈውስ ሳምንትም ተብሎ ይጠራል። አጠቃላይ እግዚአብሔር በስጋ የታመሙትን በገቢረ ተአምራት ወመንክራት በነፍስ የታመሙትን ደግሞ በትምህርት የፈወሰበትን ቀን እናስታውሰው ነው። እንግዲህ እግዚአብሔር ሲፈውስ በነገራችን ላይ ሁለቱንም ነው የሚፈውስ። ደዌ ስጋ ያዛቸውንም ደዌ ነፍስ ያዛቸውንም በአንድ ጊዜ ነው ይፈውሳቸው። ደዌ ነፍስ ያዛቸውን በትምህርት ይፈውሳቸዋል። ደዌ ስጋ ያዛቸውን ደግሞ በተአምራት ይፈውሳቸዋል። በስጋቸው ለምጻም የሆኑትን በተአምራት ይፈውሳቸዋል። በነፍስ ልሙጻን የሆኑትን ደግሞ በትምህርት ያነጻቸዋል። በስጋቸው አንካሳን የሆኑትን በትምህርት በገቢረ ተአምራት ወመንክራት ይፈውሳቸዋል። በነፍስ አንካሳን የሆኑትን ደግሞ በትምህርት ይፈውሳቸዋል። እንዲያረገ የፈወሰበትን ቀን ለማስታወስ ነው እንግዲህ መጻጉዕ የምንለው ማለት ነው። በተለይ እንግዲህ የመጻጉዕ ምንድነው ስንል ያው ታሪኩን ከቅዱስ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 1 ጀምረን ስናነበው ታሪኩን እናገኘዋለን እና በዚያ ታሪክ ውስጥ እንግዲህ የራሳችን ህይወት እያየን ህይወታችንን እየፈተሽን እኛና እንግዲህ የመጻጉዕ ህይወታችን እንዴት ነው እግዚአብሔርና እኛ ምንድነው ግንኙነታችን የሚለውን በውስጡ የሚያስተምረን ብዙ ኃይለ ቃላት ስላሉ እንማራለን። አሁን በድጋሚ እግዚአብሔር አምላካችን ሁላችንንም ያስተምረን። እንግዲህ ወምዝ አርግዝ ኢየሱስ በባሎሙ ለአይሁድ ነው የሚለው ብሎ ነው የሚጀምረው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ በዓል ቀን ወደ ኢየሩሳሌም ወጣ ይላል። ያው እግዚአብሔር ፈጻሚ ሕግ እንደመሆኑ መጠን ሕግጋትን ሁሉ ፈጽሟል ያለ ኃጢአት በስተቀር። ሰራ ሕግ እንደመሆኑ መጠን ሕግ ሰርቷል። እግዚአብሔር ሕግ ሰርቶ ሕግ ስሩ ብሏል። ፈጻሚ ሕግ እንደመሆኑ መጠን ደግሞ ያለ ኃጢአት በስተቀር ያለ በደል በስተቀር አይሁዳውያን የሰሩትን ሁሉ እግዚአብሔር አምላካችን ፈጽሟልና ስለፈጸመ በዓላት በሚኖሩ ቀን ሁሉ እየወጣ የአይሁድን በዓላት ያከብር ነበርና እንደተለመደው አሁንም በዚህ ቀን እግዚአብሔር አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። እዚህ በኢየሩሳሌም ደግሞ ቤተሳይዳ የምትባል የመጠመቂያ ቦታ እንደነበረች መጽሐፍ ቅዱስ ይነግረናል። ይቺ ቦታ ቅዳሜ መልአኩ እየወረደ ውሃውን ሲያናውጥ ቀድሞ የገባ ሰው እየተፈወሰ ፈውስ እያገኘ የሚሄድባት ትልቅ የፈውስ ቦታ ናት። እንደውም አባቶቻችን 5 እርከን አላት ይላል መጽሐፉ ራሱ ወባቲ 5 እርከን አላት ይላል። 5 እርከን 5 መደቦች አሏት። ይሄ 5 እርከን ወይም 5ቱ መደቦች የ5ቱ ጾታ ምዕመናን 5ቱ እርከኖች የ5ቱ አዕማደ ምስጢር ምሳሌ ነው ብለው ይተረጉማሉ። ቤተሳይዳ ማለት ቤተሳይል ማለት ነው ሲተረጎም ይቅርታ ቤት ማለት ነው። ቤተሳይል የእመቤታችን ቤተሳይል የቤተ ክርስቲያን ምሳሌ ናት። ይቅርታ ቤት ማለት ነው የዛሬዋ ቤተ ክርስቲያን ምሳሌ ናት። ሲተረጎም ያው ቤተሳይል ማለት ስለሆነ አባቶቻችንም ለቤተ ክርስቲያን ታሪክ በሚጽፉ ሰዓት የቤተ ክርስቲያን ምሳሌ እንደሆነች ቤተሳይዳ አጉልተው አምልተው ይጽፋሉ ማለት ነው። ቤተሳይል የይቅርታ ቤት ማለት ነው። ያው ቤተ ክርስቲያን ውጭ መቼም ይቅርታ የሚደረግበት ቤት የለም። ቤተ ክርስቲያን የይቅርታ ቤት ናት። ብዙ ኃጢአት የሰራውን ሰው ሁሉ ኃጢአት ሰርታልና ከዚህ በኋላ ስጋው ደሙን አትቀበልም ብላ የማትገፋ ይቅርታ ቤት ናት። እግዚአብሔር ምሕረቱን ቸርነቱን የሚገልጥባት ቤት ናትና ሌላው ደግሞ 5ቱ መደቦች የ5ቱ ጾታ ምዕመናን ወይም 5ቱ ድውያኖች የ5ቱ ጾታ ምዕመናን ብለው ይተረጉማሉ። 5ቱ ጾታ ምዕመናን የሚባሉት ምዕመናን በ5 እንከፍላቸዋለን። አይሩግ የሚባሉት ናቸው፣ ሽማግሌዎች ማለት ነው። ወራዙት ወጣቶችና ህፃናትን ያካተተ ነው። አንስት እና ሴቶችን ያካተተ ነው። ካህናትና መነኮሳት በመባል ይመደባል። የቤተክርስቲያን ጾታ ምዕመናን የምንላቸው እነዚህ ናቸው። እንግዲህ እነዚህ ጾታ ምዕመናን 5ቱ ጾታ ምዕመናን 5ቱ አዕማደ ምስጢርን እየተማሩ ክርስቶስን የማምለካቸው ምሳሌ ነው ብለው ይተረጉማሉ። እና እንግዲህ ቤተሳይዳ የምትባል ቦታ ላይ 5 አይነት በሽተኞች ተኝተውባት ይኖራሉ። የተኙበት እዚያ ላይ የተኙበት ምክንያታቸው ደግሞ ፈውስ ሽተው መልአኩ ቅድም እንዳልሁት መልአኩ ከቅዳሜ እየወረደ ውሃውን ያናውጥ ነበር ይላልና ውሃውን ሲናወጥ ቀድሞ ሰው ያለው ቀድሞ እዚያ ላይ የገባው ሰው ተፈውሶ ይወጣ ነበር ይላል። እንግዲህ አባቶቻችን ላይ ብዙ ምስጢር ይናገራሉ። በነገራችን ላይ አንድ ሰው ብቻ ነው የሚፈወሰው ቅዳሜ ሌላ አይጨመርም። እና ለምን ነው አንድ ሰው ብቻ የሚፈወሰው? እግዚአብሔር ማዳን ይችላል።
እግዚአብሔር አንድ ቀን ሁሉ ነገር ማከናወን ይችላል። ነገር ግን ለምን ነው አንድ ቀን አንድ ድውይ ብቻ የሚፈወስ ብለው ያመሰጥራሉ። እና ምንድነው ምክንያቱ? አንደኛ አንዳንድ ድውይ መፈወሱ እስራኤላውያን ተስፋ እንዳይቆርጡ ነው። እግዚአብሔር ፈጽሞ ትቶናል፣ እግዚአብሔር በምሕረቱ እየጎበኘን አይደለም ብለው በእግዚአብሔር ፍጹም ተስፋ እንዳይቆርጡ አንዳንድ ድውይ እንዲፈወስ አድርጓቸዋል። ፈጽሞ ደግሞ አለመቋረጡ ደግሞ ፍጹም ድነት አልተደረገላችሁም ለማለት ነው። ዓመተ ፍዳ ስለነበረ ዓመተ ኩነኔ ስለነበረ ፍጹም ድነት የሚደረገው ክርስቶስ በዕለተ ዓርብ መስቀል ላይ ወጥቶ በሚያደርገው የማዳን ስራ ስለሆነ አስቀድሞ ያ ከዚያ በፊት ምንም አይነት ፍጹም ድነት እንደሌለ ለማስረዳት አንድ ድውይ ብቻ ይፈወስ ነበር ይላሉ አባቶቻችን። እና እንግዲህ ይሄንን የሚጠብቅ ከነዚያ መካከል ይሄንን የሚጠብቅ የ38 ዓመት በሽተኛ ነበር ይላል። 38 ዓመት ሁሉ የታመመ ባልጋ ቁራኛ በደዌ ዳኛ የተያዘ እግዚአብሔር ወደዚያ መጠመቂያ ቦታ ከሄደ በኋላ ሁሉም በሽተኞችን ከጎበኘ በኋላ እጅግ በሽታ የጸናበት እንደሆነ ተመልክቶ ሄደው ወደ 38 ዓመቱ በሽተኛ እና እግዚአብሔር ወደሱ ሄደ ነው የሚለው። ወደሱ ከሄደ በኋላ አንድ ጥያቄ ጠየቀው። መዳን ትፈልጋለህ? አዎ መዳን እፈልጋለሁ። እንግዲህ እግዚአብሔር መዳን ትፈልጋለህ ሲለው የመጻጉዕን የመዳን ፍላጎቱን አላውቀው ብሎ አይደለም፣ ያውቀዋል። እግዚአብሔር ማይምረ ቧት ነው፣ ያውቀዋል። ስለ ሁለት ምክንያት ነው ብለውታል አባቶቻችን። አንደኛ አላዋቂ የሆነ ቅድመ ተዋህዶ አላዋቂ የሆነ ስጋን እንደ ተዋህደ ለማጠየቅ ነው ብለውታል። ብዙ ቦታዎች ላይ እግዚአብሔር እያወቀ ይጠይቃል። ቅድመ ተዋህዶ አላዋቂ የነበረ ስጋን እንደ ተዋህደ ፍጹም ሰው ፍጹም አምላክ እንደሆነ ለመረዳት ለማስረዳት እግዚአብሔር አምላካችን ጠየቀው። መዳን ትፈልጋለህ አለው። አንዳንድ ሰዎች እንደዚህ ያሉ ቃላትን መዘው እግዚአብሔር ለማሳነስ ይሞክራሉ። ነገር ግን ስለ መለኮታዊነቱ የሚናገርበት ጊዜ አለ፣ ስለ ሰውነቱ የሚናገርበት ጊዜ አለ። አሁን መጻጉዕን ትድናለህ ወይ መዳን ትፈልጋለህ ብሎ የጠየቀው እግዚአብሔር ደግሞ ያለምንም ረዳት በራሱ ስልጣን በአይን ቅጽበት አልጋህን ተሸክመ ሂድ ብሎ የ38 ዓመቱን በሽተኛ ሲፈውሰው ነው ያለ። ይህ ፍጹም አምላክ ፍጹም ሰው እንደሆነ ለማስረዳት። ስለዚህ መዳን ትፈልጋለህ ሲል እግዚአብሔር አላውቀው ነው አይደለም፣ ያውቃል። አልዓዛር ወዴት ቀበራችሁት ብሎ የጠየቀ እግዚአብሔር አላውቀው ነው አይደለም። ያ አልዓዛር ወዴት ቀበራችሁ ብሎ የጠየቀ እግዚአብሔር እኮ መጀመሪያ አስቀድሞ መሞቱን ያስረዳቸው እሱ ነው። ግን ፍጹም ሰው ፍጹም አምላክ እንደሆነ ማስረዳት። አዳም በበደለ ጊዜ አዳም ወዴት አለ ብሎ የጠየቀው አዳም ያለበት ተደብቆታል እግዚአብሔር። ያንተን ባህሪ አድርጌ ሰው ሁኜ አዳናለሁ ለማለትና ለመጠቆም ተስፋ ለመስጠት ነበር የጠየቀው። ስለዚህ እግዚአብሔር በዚህ አንደኛው ምክንያት ሰው መሆኑን ለማስረዳት እግዚአብሔር እያወቀ ይጠይቃል። ሁለተኛ ምክንያቱ ምንድነው? የሰውየውን መብት ነፃነት ላለመጋፋት አስፈቅዶ አስወድዶ ለማድረግ ነው ብለውታል አባቶቻችን። ምክንያቱም እግዚአብሔር ለሰው የሚጨነቅ አባት ስለሆነ፣ የሰውን ክብር የማይገሳ አባት ስለሆነ፣ ዛሬ ዓለም ዲሞክራሲ እያለ የሚመጻደቅበትን እግዚአብሔር አስቀድሞ ለሰው ልጅ የሰጠው ነፃነት ነው። ሰው የወደደውን እንዲሰራ እግዚአብሔር ነፃነት ሰጥቶታል። አዳም የበደለው እኮ ነፃነቱን ተጠቅሞ ነው እንጂ ማስቀረት እኮ ይችላል እግዚአብሔር። አስገድዶ የማይገዛ አስገድዶ ልግዛ የማይል አስገድዶ አምልኩ የማይል ነፃነትን የሰጠ አባት ስለሆነ የሰውየውን ነፃነት ላለመግፈፍ እግዚአብሔር አምላካችን ጠየቀው ይላል። መዳን ትፈልጋለህ አለው። መቼም በሽታ ውስጥ ነው መዳን የማይፈልግ የለም። ሁላችን መዳን እንፈልጋለን። ነገር ግን ለመዳን የሚያበቃን ስራ ለመስራት ይደክመናል። መባረክ እንፈልጋለን። ነገር ግን ለመባረክ የሚያበቃን ስራ ለመስራት በጣም ደካሞች ነን። ከገባንበት ፈተና መውጣት እንፈልጋለን። ግን እንድንወጣ የሚያደርግን ስራ ለመስራት በጣም ደካሞች ነን። ጣዕመ መንግስተ ሰማያትን መቅመስ የማይፈልግ የለም። የዘላለም ሕይወትን መውረስ የማይፈልግ የለም። ግን የዘላለም ሕይወትን ለማግኘት የሚሰራው ስራ ላይ ደካሞች ነን። መዳን ትፈልጋለህ አለው። አሁን እፈልጋለሁ። ነገር ግን አለው እግዚአብሔር ሰው የለኝም አለ። ሰው የለኝም። በጣም የሚገርም ቃል ነው። እዚህ ብዙ ነገሮችን እንማርበታለን በዚህ ያለ ቃል ውስጥ። አሁን የሰው ሰው የለኝም ሲል ከሰው ያልተፈጠረ
ከተራራ ላይ የተከባለለ ድንጋይ አይደለም። እናት አባቶች አሉት፣ እህት ወንድም አለው፣ ዘመዶች አሉት። ነገር ግን ሰው የለኝም አለ። ምክንያቱም ትተውታል፣ ተስፋ ቆርጠውበታል። የሰውን ማንነት ግልጥ አድርጎ ያሳያል። በእውነት ሰው ሲኖር ነው የሚጠጋ፣ የጎደለብህ ቀንቶ ይሄዳል። ሰው የቆምክለት ይጠጋል፣ የተሰበርክለት ግን ይርቃል። ሰው የምትፈጽሙለት ጉዳይ ካለ ከእናንተ መለየት አይፈልግም። የምትፈጽሙለት ጉዳይ የሌለ እንደሆነ ካሰበ ግን ዞር ብሎ ያያችሁ። ትናንትና አብረውት የነበረው እናት አባት ሁሉ ተስፋ የቆረጡበት ሰው ነው የሰው። ትናንትና ይከተሉት የነበሩ ጓደኞች ሁሉ ትተውት የሄዱ ሰው ነው። ትናንትና ዘመዳችን ነው ብለው ያወሩለት የነበረ ዘመዶች ሁሉ ትተውት የሄዱ ነው። ምክንያቱም ተስፋ ቆርጠውበታል። የሰው አኗኗሩ ጥቅምን መሰረት ያደረገ ስለሆነ የማንጠቅማቸው ነገር ከሆነ የማንጠቅማቸው የመሰላቸው ለትተውን ይሄዳሉ። ሰው የለኝም ያሳለው ትልቁ ነገር ከሰው ስላልተፈጠረ ሳይሆን ሰዎች ትተው ስለሸሹ ነው። ስለዚህ የሰው ማንነት እንረዳበታለን። ሰው በጣም ክፉ እንደሆነ ሰው ያለ ጥቅም ምንም አይነት ሊረዳ ፍላጎት እንደሌለ ያስረዳናል። በተቃራኒው እግዚአብሔር ደግሞ በምንም አይነት መከራ ውስጥ ሆነ የማይተወን ቸር አባት እንደሆነ ያስረዳናል። የ38 ዓመቱን በሽተኛ እግዚአብሔር አረሰው። ሰዎች የረሱትን እሱ አረሰው። ሰዎች ያገለሉትን እሱ አላገለለው። 38 ዓመት በሽታ ደቋል ብሎ እግዚአብሔር አልናቀው። ከ38 ዓመት የበሽታ ዘመን በኋላ እግዚአብሔር አሰበው። አያችሁ፣ እግዚአብሔር አይረሳም ይባል ነው። እዚያ አባቶቻችን የሚጸልዩት አንዳንድ ጊዜ ሲጸልዩ የሚናገሩት ነገር አለ። በተለይ በገጠር አካባቢ ያሉ ሰዎች ትንኝን የማትረሳ እግዚአብሔር አትርሳኝ ይላሉ። በትክክልም ነው። ትንኝን የማትረሳ አምላኬ አትርሳኝ ይላሉ። በትክክል ትንኝን ያች ትንሽ ናት ብሎ አይረሳትም እግዚአብሔር፣ ይመግባታል። ትንሽ ናት ብሎ አይዘነጋትም እግዚአብሔር፣ ይመግባታል። ትንሽ ናት ትሙት ብሎ አይፈርድባትም፣ ያስባታል እግዚአብሔር። ከትንኝ ያነሰ ፍጥረት ያችን ይመግባታል፣ አይረሳም እግዚአብሔር። አያችሁ፣ በምን መከራው ነው የማይረሳን እግዚአብሔር ብቻ። ስንወድቅ የማይረሳን እግዚአብሔር ብቻ። ብንሰበር ተሰብረዋል ብሎ የማይሸሸን እግዚአብሔር፣ ቢጎልብን ጎሎባቸዋል ብሎ የማይሸሸን እግዚአብሔር ያሳየን ያንን። ሰዎች በማያስታውሱን ደረጃ እንኳን ብንረሳ የማይረሳን እግዚአብሔር። ለ5500 ዘመን በመከራ ውስጥ የነበረው አዳምን እኮ ረሳው እግዚአብሔር። እንስሳቱ መላእክቱም የተጣሉትን ያንን ሰው እግዚአብሔር አዳምን አልረሳውም፣ አልዘነጋውም። ሲጀመር መጽሐፉ የአዳም ምሳሌ ነው፣ አባቶቻችን ያብራራሉ። እግዚአብሔር የማይረሳን አባት፣ የማይዘነጋን አባት ነው። የሚገርመኝ ይህንን አባት ትተን ሌላ መከተል ስንጀምር ይገርመኛል። የሚያስበንን ትተን የማያስበንን ስንከተል ይገርማል። የሞተልንን ትተን የሚገለንን ስንከተል ይገርመኛል። ስብራታችን የሚጠግነው እግዚአብሔር ትተን የሚሰብሩን ስንከተል፣ በሚሰብሩ ስንተማመን ይገርመኛል። እግዚአብሔር 38 ዓመት የበሽታ ዘመን በኋላ እግዚአብሔር አስቦታል ይሄን ሰው። አየህ፣ አረሳው። ስለዚህ በዚህች ቃል የሰውን ማንነትና የእግዚአብሔር ማንነት እንረዳበታለን። ሌላው ሶስት አካላት ሰው የለኝም ይላሉ። በዚህ ሰዓት ሶስት አካላት ሰው የለኝም ይላሉ። የመጀመሪያው ልክ እንደ መጻጉዕ ያሉ ሰዎች ሰው የለኝም ይላሉ። በአልጋ ቁራኛ በደዌ ዳኛ የተያዙ ታክመው መዳን የሚችሉ ግን ሰው ስለሌላቸው መታከም ያልቻሉ ሰው የለኝም የሚሉ በጣም ብዙዎች ናቸው። ብዙዎች ናቸው። ቁርስ በልተው ራት ምሳ የማይደግሙ በራብ አለንጋ የሚገረፉ ሰው ቢኖርላቸው ግን ሰው የሆነ ነገር ቢያደርግላቸው ግን ሰርተው መለወጥ የሚችሉ ሰው የለኝም የሚሉ የራብ አለንጋ ቢገርፋቸው ብዙ ሰዎች አሉ። ትናንት የሰጡ የነበሩ እጆች የታጠፉባቸው ያበሉ የነበረ ቤት የተዘጋባቸው በተለያየ መከራ ውስጥ ነው ሰው የለኝም እንጂ ይሄንን ቢያደርግልኝ ሰው ይሄንን አደርግ ነበር ብለው የሚመኙ ሰዎች አሉ። እንደ መጻጉዕ ያሉ
ሌላው ሰው የለኝም የሚለው እግዚአብሔር ነው ማለት ነው። እግዚአብሔር ሰው የለኝም ይላል በይሳት እግዚአብሔር ሰው የለኝም እያለ ነው። ፍቅርን ገንዘቡ ያደረገ በፍቅር መኖር የሚችል የፍቅር ሰው የለኝም እያለ እግዚአብሔር። ምክንያቱም ዛሬ ፍቅር የለምና ህሊናችሁን ሰቅላችሁ ፈልጉትማ ፍቅር ወዴት አለ ብቻ ፈልጉ የትም አታገኙት። ቤተሰብ ላይ ውስጥ ገብታችሁ ፍቅር የምትፈልጉት ፍቅር የለም እዚያ ውስጥ። በእህትና በወንድሞች መካከል ብትፈልጓት ፍቅር እዚያ ውስጥ አትገኙም። በባለ ትዳሮች መካከል በሚስትና በባል መካከል ብትፈልጓት ፍቅር አሁን የለችም። ከፍ ብላችሁ መንፈሳዊ መሪዎች አባቶቻችን ላይ ብታዋቸው ብትፈልጓት እዚያ ላይ የለችም። ገዳም ገብታችሁ ብትፈልጓት ፍቅር የለችም። ከነገስታቱ ከመኳንንቱ ዘንድ ሄዳችሁ ብትፈልጓት ፍቅር የለችም። ዛሬ ፍቅር ያለው ሰው አጣው ይላል እግዚአብሔር። ሰው የለኝም ይላል። ሌላው አደራውን የሚጠብቅ ከዳተኛ ያልሆነ ሰው ታማኝ ሰው የለኝም ይላል እግዚአብሔር በዚህ ሰዓት። ምክንያቱም ሁላችሁ ከዳተኞች ስለሆነ ለተሰጠን አዳራ ታማኞች ስላልሆነ ዛሬ እኮ ሰው ከዳተኛ ከመሆኑ የተነሳ የሆነ ነገራቸውን ለምስጢራቸው ለሰው መናገር አይፈልጉም። ያላቸው ነገር ለሰው አደራ መስጠት አይፈልጉም። ለምን? ከዳተኛ ሆኗል ሰው። የተሰጠውን አደራ ጠብቅ የተባለውን አደራ ለራሱ የሚበላ ሰው ሆኗል፣ ከዳተኛ ስለሆነ ማለት ነው። እግዚአብሔር ሰው የለኝም እያለ ነው በዚህ ሰዓት። ሰው የለኝም የተጣሉትን የሚያስታርቅ የተለያዩትን አንድ የሚያደርግ ፊት የተዟዟሩትን አንድ ላይ የሚያደርግ አስታራቂ ሰው የለኝም እያለ እግዚአብሔር ይናገር። ምክንያቱም ሁላችን ጠብ ምን ዘራ እንጂ ፍቅርን የምንዘራ ሰው ስላልሆነ በትዳር ውስጥ ገብተን የምንፈተፍትና ትዳር የምንበትን እንጂ ትዳር የምንጠገን ስላልሆነ በሰው ጣልቃ ገብነት የተፈተኑ ትዳሮች ብዙዎች ናቸው። በሰው ጣልቃ ገብነት ፊት የተዟዟሩ ወንድሞች ብዙዎች ናቸው። በሰው ጣልቃ ገብነት ፊት የተዟዟሩ ማህበረሰቦች ብዙዎች ናቸው። ዛሬ ኢትዮጵያ ውስጥ ማንኛውም እድል ሰጣ የሆነ ሚዲያ ላይ ብታቀርበው ስለ ዘረኝነት ነው የሚያወራ፣ ስለ ጥላቻ ነው የሚሰብክ፣ ስለ ጎጠኝነት ነው የሚሰብክ። ስለዚህ እግዚአብሔር ይላል የሚያስታርቅ ሰው አንድ የሚያደርግ ሰው የለኝም ይላል። ሰው የለኝም እያለ እግዚአብሔር እውነቱን እውነት ሐሰቱን ሐሰት የሚል ያየውን አይቻለሁ ያላየሁትን አላየውም የሚል የእውነት ሰው የለኝም እያለ። ምክንያቱም ሁላችን ሐሰተኞች ስለሆነ ዛሬ እውነትን መናገር እንደውም እንደኋላ ቀርነት ነው የሚያሳየው። እውነትን መናገር እውነትን መድፈር ያሰቅላል በዚህ ሰዓት። ለእውነት መኖር ያስገድላል በዚህ ሰዓት። ሰው ሁሉ ሐሰትን ገንዘቡ አድርጎ እየኖረ ስላለ እግዚአብሔር እውነተኛ ሰው አጣው ይላል። መጽሐፍ ቅዱስ መጥቶ ያላየውን አይቻለሁ ያልሰማሁት ሰምቻለሁ ብሎ የሚመሰክር ሐሰተኛ ምስክሮች የበዙበት ሰዓት ስለሆነ ሐሰተኞች ያገኙባት እውነተኞች ዝቅ የሚሉባት ዘመን ስለሆነ እግዚአብሔር አሁን ሰው አጥቻለሁ እያለ። ሌላውና ሶስተኛው ሰው አጣው የምትለው ቤተክርስቲያን ናት። ቤተክርስቲያኗ ሰው አጣው ትላለች። በመከራዬ ጊዜ የሚደርስልኝ ሰው የለኝም እያለች ነው። ችግሬን የሚናገርልኝ፣ መሰደዴን የሚናገርልኝ፣ ደሜ ሲፈስ ደሜ እንዲቆም የሚናገርልኝ ሰው የለኝም እያለች ነው። ምክንያቱም ሁላችን በፍርሃት የተሸበብን ሰዎች ስለሆነ የቤተ ክርስቲያን ችግር የምንረዳ ሰዎች ስላልሆነ ቤተ ክርስቲያን የሚደርስባትን መከራ ለመጋፈጥ ዝግጁ ስላልሆነ ቤተ ክርስቲያንን ለማስቀጠልና ህልናዋን ለማስጠበቅ የረታን የቆምን ስላልሆነ ቤተ ክርስቲያን ሰው የለኝም ትላለች። በአግባቡ ክህነቱን የሚጠቀም አገልጋይ የለኝም እያለች ነው። በአግባቡ ኃላፊነቱን የሚወጣ እረኛ የለኝም እያለች ነው ቤተ ክርስቲያን። ምክንያቱም የሚጠብቃት የለም። አሁን ጠባቂዎቿ ያንቀላፉበት ሰዓት ስለሆነ፣ ካህናቶቿ ያንቀላፉበት ሰዓት ስለሆነ፣ የምትመግባቸው መምህራኖቿ ያንቀላፉበት ሰዓት ስለሆነ ሰው የለኝም ትላለች።
ስለዚህ መጻጉዕ ምን አለው? ሰው የለኝም እንጂ አለ። ሰው የለኝም እንጂ መዳን እፈልጋለሁ ግን ሰው የለኝም አለ። ባህሩ በተናወጠ ጊዜ ወስዶ ከባህሩ የሚጠለይ ሰው አላገኘውም ማለት። መጻጉዕ ይሄን ሲል ሊጠብቀው ነገር አለ። አንደኛ እግዚአብሔር በ30 ዓመት እድሜ ክልል ውስጥ ያለ ስለሆነ ብዙ ሰው የሚከተለው ስለነበረ አንድን ወስዶ የሚጠለይ ሰው ያዝዝልኛል እፈወሳለሁ ብሎ ነው ያሰበው። አንድም ራሱ ወስዶ ያስገባኛል እድናለሁ የሚል ሐሳብ ነበር። መጻጉዕ የጠበቀውና እግዚአብሔር ያደረገው ግን የተለያዩ ናቸው። አያችሁ? መጻጉዕ የጠበቀው ሰው እንዲወስደው ነው። ነገር ግን ሰውን የፈጠረው ያ እግዚአብሔር ነው አጠግቦ ያለ አላወቀም እንጂ። በነገራችን ላይ እግዚአብሔር የሚሰጠን እኛ በጠበቅነው መጠን አይደል፣ እኛ ከጠበቅነው በላይ ነው የሚሰጠን። ምናልባት ፈልጋችሁት ስጠይ በላችሁት ያልሰጣችሁ ነገር ካለ የማይጠቅማችሁ ስለሆነ ይሄንን ነው። ሀብታም መሆን ፈልጋችሁ ሀብታም አላደርጓችሁ ከሆነ የማይጠቅማችሁ ስለሆነ እስከ መጨረሻ ያለው የሚያውቁ ስለሆነ እኛ ሀብታም ብንሆን ምን እንደምንሆን አናውቀው። ምናልባት የሰጠን ያ ሀብት ከመንግስተ ሰማያት የሚያስወጣን ከሆነ ላይሰጠን ይችላል። የሰጠን ያ ጸጋ ከርስተ መንግስተ ሰማያት የሚያባርረን ከሆነ ላይሰጠን ይችላል። ስለዚህ እየጠበቀውና እግዚአብሔር ያደረገለት የተለያየ እሱ የሚፈልግ ከሰው ነው የሚፈልገው። ከሰው ተስፋ መጠበቅ በጣም አግባብ አይደለም። ሰው የሚሆነው ተስፋ የሚሆን ነገር የለው። ባለቆችም በሀብታሞችም በተለያየ ቤተሰብ መተማመን እግዚአብሔር እንደመክዳት ነው። የሚያደርገው ነገር ስለሌለ ማለት ነው። ስለዚህ እግዚአብሔር ምን አለው? እሱ ሲጠብቅ የነበረው ሰው ልኮ ይወስደኛል ነበር። ነገር ግን እግዚአብሔር ምን አለው? ተንሥእ ሣራተከ ወሁር፣ አልጋን ተሸክመ ሂድ አለው። አልጋን ተሸክመ ሂድ። ያን ሰዓት ነበረ ለ38 ዓመት ያደቀቀው በሽታ ከላው ላይ የተንከባለለ። ለ38 ዓመት የሰለለው ሰውነቱ ረቶ ቀንቶ 38 ዓመት የተሸከመውን የብረት አልጋ ተሸክሞ መርቻለ። እግዚአብሔር በሕይወታችን ሲመጣ እንዴት ነው? እግዚአብሔር ስብራታችን ለመጠገን ከፈለገ ብዙ ጊዜ ብዙ ሰዓት ያስፈልገው። ዓለም ላይ ያሉ ጥበበኞች በዚህ ነገር በዚህ መንገድ መፈወስ አይችሉም። የትኛው ጥበበኛ ነው ለ38 ዓመት የታመመውን በሽታ በአንድ ጊዜ በአንድ ሴኮንድ አጠንክሮ አልጋውን ተሸክሞ እንዴት የሚያደርገው? ይሄን ማድረግ የሚችለው አንድ እግዚአብሔር ብቻ ነው። አልጋን ተሸክመ ሂድ አለው፣ አንከባለለለት። ስለዚህ ምዕመናን ችግሮቻችን የብዙ ዘመን ችግሮች ሊኖሩ ይችላሉ በሕይወታችን በጓዳችን። እነዚያ የብዙ ዘመን ችግሮቻችን ግን ሊፈታው የሚችለው እግዚአብሔር ነው። ነገር ግን እግዚአብሔር ወደ ሕይወታችን እንዲመጣ መጋበዝ አለብን። ለብዙ ዘመን ያልፈታናቸው የከበሩ ችግሮች ይኖራል። እነዚያ የከበሩ ችግሮች በእግዚአብሔር ዘንድ ቀላሎች ናቸው፣ ተሎ ይፈታሉ። ግን እግዚአብሔር እንዲመጣ ወደ ሕይወታችን መጋበዝ አለብን። እግዚአብሔር ወደኛ የሚያመጣ ስራ መስራት፣ እግዚአብሔር ችግራችንን እንዲመለከት የሚያደርግ ስራ መስራት። የእስራኤላውያንን የ215 ወይም የ430 ዘመን ጩኸት እኮ የሰማው የሚጮሁት ጩኸት ወደ እግዚአብሔር መድረስ ስለቻለ ነው። እኛ የቤታችንንም የማህበረሰባችንን ችግር መፍታት ያልቻልነው ጩኸታችን በአግባቡ ስላልሆነ። እግዚአብሔር ወደ ሕይወታችን የሚያመጣ ስራ እግዚአብሔር ከመጣ አንራመደውም ያለውን ገደል መራመድ እንችላለን። አናልፈውም ያለውን የመከራ ዘመን ማለት ይቻላል። አንችለውም ያለውን ክፉ ነገር ሁሉ መቻል እንችላለን። ይሄ መቼም ሊሳካ አይችልም ያለውን ከባድ ነገር ሁሉ በደቂቃ ማሳካት ይቻላል። እግዚአብሔር እንዲመጣ ግን ወደ ሕይወታችን መስራት ከኔና ከእናንተ ይጠበቃል። 38 ዓመት ሙሉ ሳይፈወስ የኖረ ሰው ያደቀቀው በሽታ በደቂቃ ከላለት። 38 ዓመት የተሸከመውን ያን ብረት መሸከም ቻለ። ቢገርም ነው። ይሄ እግዚአብሔር ፈውስ ነው። የእግዚአብሔር የማዳን ጥበብ ነው። አልጋን ተሸክሞ ሄደ። አልጋውን ተሸክሞ ሄደ። ቀኑ ሰንበት ነበርና አይሁዳውያን ተቆጡ። አንደኛ መጻጉዕ በመፈወሱ ደስ አላላቸው። መጻጉዕ በመዳኑ ደስተኞች ያልሆኑ ነበሩ። ልክ እንደኛ ማለት ነው። ባልንጀሮቻችን የሆነ ነገር ሲያገኙ ደስ አይለን፣ አይናችን ይቀላል።
ባልንጀሮቻችን ወጥተው የተሻለ ደረጃ ላይ ሲደርሱ ደስ አይለንም፣ አያስደስተንም። ክፉዎች ስለሆነን ማለት ምቀኞች ስለሆነን ማለት ምቀኞች ስለሆነን እንዴው ባልንጀሮቻችን የሚጥልና የሚያሰናክል ጉድጓድ እንቆፍርላቸዋለን። በእውነት ሰዎችን ከማሰናከል እግዚአብሔር አምላካችን ይጠብቃል። ምዕመናን ለሰዎች መሰናከል ምክንያት አትሆኑ። ለሰዎች መነሳት ግን ምክንያት ሁኑ። ለሰዎች መውደቅ ምክንያት አትሆኑ። ለሰዎች መነሳት ግን ምክንያት ሁኑ። ለሰዎች መሰበር ምክንያት አትሆኑ። ለሰዎች መጠገን ምክንያት ሁኑ። ለሰዎች መሰበር ምክንያት የሆነች ሔዋን ናት። ለሰዎች መነሳት ምክንያት የሆነች ድንግል ማርያም ናት። ሔዋንን መሆን መቼም አትመርጡ። ድንግል ማርያምን መሆን ይሻላል። ለሰው ሁሉ ሞት ምክንያት የሆነች ሔዋን ናት። ለሰው ሁሉ መዳን ምክንያት የሆነች ድንግል ማርያም ናት። ለኛ ከሔዋን ድንግል ማርያም ትሻለናለች። ሔዋንን ከመምሰል ድንግል ማርያም መምሰል የተሻለ ነው። ስለዚህ ለባልንጀሮቻችሁ ለመውደቃቸው ምክንያት አትሆኑ። ባልንጀሮቻችሁ ለመሰደዳቸው ምክንያት አትሆኑ። ባልንጀሮቻችሁ ለመራቆታቸው ምክንያት አትሆኑ። ባልንጀሮቻችሁ ሕይወት አልባ ለመሆናቸው ምክንያት አትሆኑ። ባልንጀሮቻችሁ እንዳይረጋጉ ለመሆናቸው ለመጨነቃቸው ምክንያት ለመረጋጋታቸው በሕይወት ጸንቶ ለመኖራቸው ምሳሌ ይሁኑ። ድንግል ማርያም በሕይወት ለመኖራችን ምክንያት ናት። ፈሪሳውያን አይሁድ መጻጉዕ ለመዳኑ ምክንያት አይደሉም፣ ለመሰናከል ነው የሆኑት። ደስ አላሰኛቸው እና አጥልቀው ጠየቁ። ማን የፈወሰ አሉት። እንዴት በሰንበት አልጋን ተሸክመህ ትሄዳለህ አሉት። አጥልቀው ጠየቁት። አልነገራቸውም ይላል፣ አላወቀው። አባቶቻችን ውለታ ቢስ ነው ብለውታል። ከዚህ በኋላ እንዲሁ ነው ከተፈወሰ በኋላ ይህ ድንቅ ታምር ከተደረገለት በኋላ በበነጋው እግዚአብሔር አገኘውና እንዲህ አለው፣ አሁን ድነሃል። ከዚህ በኋላ ግን የባሰ እንዳያገኝህ ደግመህ ኃጢአት አትስራለህ። ወምዝ ዳግም የታበስ አሁን ፈውሻለሁ፣ ይቅር ብያለሁ። ከዚህ በኋላ ግን ደግመህ ኃጢአት አትስራ። ደግመህ ኃጢአት ከሰራ የባሰ ያገኝብሃል። አባቶቻችን ይሄንን ወደፊት የሚሰራውን ስራ ስለሚያውቅ ከዚያ ስራ እንዲጠበቅ ነው አስቀድሞ ያስጠነቀቀው ብለውታል። ምክንያቱም ዕለተ ዓርብ ላይ ሐሰተኛ ምስክር ሆኖ እግዚአብሔርን ከሐሰት ከመሰከረበት ሰው አንዱ ይሄ ነው፣ መጻጉዕ ነው። በነገራችን ላይ እግዚአብሔር ማንኛውንም ሰው ሲቀጣ እስካሁን ሳያስተምር የቀጣው አንድም ሰው የለም። ማንኛውም ሰው ላይ ፍርድ ሲፈርድ እስካሁን አስቀድሞ ሳያስተምር የፈረደበት የለም። መጽሐፍ ቅዱስ ነው። አዳምን 5500 ዘመን ሲፈርድበት ዝም ብሎ አይደለም የፈረደበት። መጀመሪያ አስጠንቅቆታል፣ አስተምሮታል። ለእመላእክሙን ተኮበለሰ ሞተ ተመጉቱ፣ ይቺን ዕፀ በለስ ብትበሉ የሞት ሞት ትሞታላችሁ የሚል ትምህርት ሰጥቶታል። ይሄንን ያስተማረውን ትምህርት የነገረውን ቃል ባለመጠበቁ ነው 5500 ዘመን የተፈረደበት። አያችሁ፣ አንድ ደቂቃ ለማትሞላ ቀጥፎ ለበላት ዕፀ በለስ 5500 ዘመን መከራ ሳይኖረው። ኃጢአት እንደዚህ ነው። ነገራችን ላይ ኃጢአት ሲሰራት በቀላል ጊዜ ነው የምትሰራው። ኃጢአትን ለማስወገድ ንጹህ ሰው ለመሆን ግን ብዙ ጊዜ ይፈጃል። ቀኖና ያስፈልገዋል፣ ብዙ ስግደት ያስፈልገዋል፣ ብዙ ጾም ያስፈልገዋል፣ ራስን መጉዳት፣ ስጋን ማጎሳቆል ያስፈልገዋል። ስንሰራት ግን በደቂቃ ነው የሰራናት። እስከ ለተሞታችን ህሊናችን ውስጥ ቁጭ ብላ ተቆረቆረናለች። ያቺ በደቂቃ የሰራናት ኃጢአት። ስለዚህ አስቀድሞ ለማስተማር ለማስጠንቀቅ ነገረው። እንዳትበድል ዳግም ከበደል የባሰ ያገኛል። ከዚህ ቀድሞ የነበረውን በኃጢአት ምክንያት የመጣውን በሽታን አስወግጄልሃለሁ፣ ስለዚህ ዳግመ እንዳትሰራ ብሎ አስጠነቀቀው። እግዚአብሔር ሰባት ካትን ምን ይል እግዚአብሔር አስቀድሞ ነው ያስጠነቀቃቸው፣ አስተምሯቸዋል። ኖህን ሰዶ በኖህ አማካኝነት አስተምሯቸው ነበር። እግዚአብሔር በመቶ ዓመት ዘመን ዝናብ ያዘንማል፣ ስለዚህ እንደዚህ አድርጉ ብሏቸው ነበር። ሳቁበት፣ ተሳለቁበት ነው። ሰዶምና ገሞራ ዝም ብሎ አይደለም እንዲሁ ያጠፋቸው እግዚአብሔር። መጀመሪያ አስተምሯቸዋል። ሎጥን ሰዶ ታምር እያደረገ እንዲያስተምራቸው አድርጎ ነበር። ነነዌን ዝም ብሎ ማጥፋት ይችል ነበር። ነገር ግን ዮናስን የላከላቸው ቢመለሱ ብሎ ነው። መጀመሪያ ማስተማር ስለነበረበት ነው። ትምህርቱን ስለተቀበሉ ዳኑ። ባይቀበሉ ኑሮ ግን ያጠፋቸዋል። ግን አስተምሯቸዋል። አሁንም ሰበከ ወንጌልም እንደዚያ እኮ
የስምንተኛው ዋነኛው ምልክት አንደኛ ወንጌል መሰበክ አይደለ? የእግዚአብሔር የመምጣቱ ምልክት ዋና ወንጌል ይሰበካል አይደል? ወንጌል የሚሰበክ እኮ ለምክንያት ነው። አልሰማሁም የሚል ሰው እንዳይኖር እኮ፣ አልተማሩም የሚል እንዳይኖር እኮ፣ ምክንያት ያለው ሰው እንዳይኖር ነው እግዚአብሔር በአሕዛብ ቤት ሳይቀር ወንጌልን እያሰበካት ያለ። በታክሲዎች ውስጥም ወንጌል እየተሰበከ ነው፣ እኛ ስለማናስተውለው ነው። በምናርፍበት ቦታ ሁሉ የወንጌል ቃል አለ። ጥቅስ ያልተለጠፈበት ቤት የለም። ጥቅስ ያልተለጠፈበት ታክሲ የለም። እየተሰበከ ነው። ለምን? ምክንያት ለመንሳት ነው። አስቀድሞ እግዚአብሔር ያስተምራል። እዚያ ምረረ ገሃነም ውስጥ እንዳንገባ አሁን እያስተማረ ነው እግዚአብሔር በተለያየ መንገድ። የማያምኑትን ማተብ የሌላቸውም ቢሆንም እንኳን እግዚአብሔር እያስተማራቸው ነው። ስለዚህ መጻጉዕን አስጠነቀቁ እግዚአብሔር። ከዚህ በኋላ እንዳትበድል ያሁኑን ይቅር ብያለሁ አለው። መጻጉዕ ግን ይህንን የተባለውን ቃል አልተጠቀመበትም። እንዳልተጠቀመበት አባቶቻችን ይተርካሉ። በዕለተ ዓርብ ሐሰተኛ ምስክር ሆኖ ተጠርቶ እግዚአብሔርን ገጸ መለኮቱን የጸፋ በጣም ክፉ ሰው ነው። እንዲሁም ከዳተኛ ሰው ብለውታል። እጅግ በጣም ከዳተኛ ከሚባሉት አንዱ ነው እሱ። አድነኝ ሳልለው ያዳነኝ ይሄ ነው ብሎ ገጸ መለኮቱን በጸፋ ሰዓት ይላሉ አባቶቻችን፣ አንደኛ እጁ እንደ ፋና እያበራ እየተቃጠለ የቆመበት ምድር ከድቶት ምድር ከተከፍታውጣለች። መጨረሻው ይሄ ነው። ለምን ከተባለ እግዚአብሔር ያደረገለትን ውለታ ስለረሳ። ውለታ የበላን በጣም ብዙዎች ነን ምእመናን። ለ38 ዓመት የነበረበትን በሽታ ያንከባለለለትን የፈወሰውን እግዚአብሔርን የጸፋ፣ ከዚያም የተነሳ ምድር የካደችው። አይ እግዚአብሔርን ስንረሳው ምድር ትከደናለች። እግዚአብሔር ስንረሳው ለኛ ጥቅም የሆነው ነገር ሁሉ ጉዳቱ ነው ይመጣል። እግዚአብሔር ስንተው ከዚያ ስንነጠል ይሞቀናል ብለን የለበስነው ልብስ ሊያሞቀን አይችልም። ከእግዚአብሔር ስንወጣ ከእግዚአብሔር ስንነጠል እግዚአብሔር ስንከዳው ይጠቅመናል ብለን ያከማቸነው ነገር መዓትና መቅሰፍት ይሆንብናል። መጻጉዕ መጨረሻ ላይ እግዚአብሔር የከዳ እግዚአብሔር በጥፊ የመታ ምድርም የከዳችው ሰው ነው። ስለዚህ ከእምነት መንሸራተት የሚያመጣው መከራ ይሄ ነው። ልክ እንደኛ ማለት እኮ ዛሬ እናት አባቱን የከዳ በጣም ብዙ ሰው አለ። 9 ወር ከ5 ቀን በማጸኗ የተሸከመችውን እናቱን የከዳ እሷ እየተራበች ብቻውን የሚበላ 3 ዓመት ከምናምን 3 ዓመት ከ3 ወር ወይም 3 ዓመት ያህል በጀርባዋ ተሸክማ ጽዳጁን እንኳን ሳትጸየፍ የተሸከመችው እናቱን ከድቶ ብቻውን የሚበላ እናቱን የማይጠይቅ ከዳተኛ አለ። አባቱን የማይጠይቅ ከዳተኛ አለ። ውለታ የዋሉለትን ሁሉ ዘወር ብሎ የማይ ከዳተኛ አለ። ልክ እንደ መጻጉዕ ማለት ነው። ስለዚህ መጻጉዕ ጠቅለል ሲል ዛሬ መጻጉዕ የሚባለው መጻጉዕ የተፈወሰበት ቀን እግዚአብሔር ለመጻጉዕ ገቢረ ተአምራት ወምክራት ያደረገበት ቀን ስለሆነ መጻጉዕ በመባል ሳምንቱ ይሰየማል። እንግዲህ ከመጻጉዕ ብዙ ነገር እንማራለን። በተለይ ትዕግስቱን እንወስድለት ነገር አለ። ትዕግስቱን እና ተስፈኝነቱን እንማራለን። ትዕግስቱን የምናየው 38 ዓመት ያህል ከአንድ መጠበቂያ ቦታ ነው የተቀመጠው። አሁን እኛ እናደርገው ከአንድ መጠመቂያ ቦታ ላይ 38 ዓመት እንዲቀመጥ ያደረገው ተስፈኛነቱ ነው። እድናለሁ የሚል ተስፋ አለ። ተስፋ በሃይማኖት ውስጥ በክርስቲያኖች ቀላል ነገር እንዳይመስላችሁ ተስፋ ነው። በማህበራዊ ውስጥ ጉዳያችን ውስጥም ተስፋ አስፈላጊ ነው። ተስፋ የሌለው ሰው የሚደርስበት መከራ መሻገር አይችልም። መንገድ የሚሄድ ሰው እደርሳለሁ የሚል ተስፋ ካለው መሀል ላይ የሚያገኘውን እሾህ ቢወጋው እንቅፋት ይመታው እንቅፋቱና እሾህ አይሰማው። ምክንያቱም እዚያ መድረስ ዓላማ አለው። እዚያ የመድረስ ተስፋ ስላለው ማለት መንግስተ ሰማያት የመግባት ተስፋ ያለው ሰው፣ እግዚአብሔር የማግኘት ተስፋ ያለው ሰው፣ ቅድስናን የማግኘት ተስፋ ያለው ሰው መሀል ላይ የሚመጣ የክርስትና ፈተና ሁሉ አይበግረው፣ ያልፈዋል። ምክንያቱም ተስፋ አለው።
ከዚያ መከራዋ በኋላ የሚመጣ ተስፋ አለው፣ የሚያገኘው ተስፋ አለው፣ የሚታየው ተስፋ አለው። ሰማዕታት ያን ሁሉ መከራ ማለፍ የቻሉት ተስፋው እኮ ነው። ከሞት በኋላ ያለውን ህይወት ነው ተስፋ የሚያደርጉት። ባህታውያን ያንን ሁሉ ጽዋታው መከራ ችለው በብሕትውና የሚኖሩት ያ ተስፋቸው እኮ ነው። ከሞት በኋላ ያለው ተስፋ ያ የህይወት አክሊል ነው ተስፋቸው። ዛሬ ብዙዎች እየወደቁ ያሉት ብዙዎች በማይበል ኖራቸው በመንፈሳዊ እየወደቁ ያሉት በምንድነው ካላችሁ ተስፋ አልባ ናቸው። ተስፋ አልባ የሆነ ሰው ስኬታማ ሊሆን አይችልም። ይሄ ሰው ተስፈኛ ነበረ። 38 ዓመት ለኖሩ ተስፋው ነው ዋናው። እድናለሁ የሚል ተስፋ አለው። ተማሮ አልሄደም። እኛ ይሄን ማድረግ አንችልም። ጸበል ቦታ ላይ 3 ሳምንት 2 ሳምንት መቀመጥ አንችልም። 3 ሳምንት 2 ሳምንት ከተቀመጠን በኋላ ተማረን እንሄዳለን። እንደውም እኮ አንዳንዶች ጸበል ላይ የሚመጡት ምንድነው ነገሮች ሁሉ አማትረው ነገሮች ሁሉ ኪታማ ካልሆኑላቸው ነው። ጤና ጣቢያውን አድርሰው ሆስፒታሎችን አድርሰው ጠንቋዮችን አድርሰው መተተኞችን አድርሰው ኮከቋጣሪዎችን አድርሰው ካልተሳካላቸው ጸበል እንዳማራጭ ተጠቅመው ይመጣሉ። ይሄ ሰው አንድ ጸበል ቦታ ላይ ግን 38 ዓመት ተቀምጧል። ለምን ከተባለ ተስፈኛ ስለሆነ ነው። ስለዚህ ምእመናን ትልቁ የክርስትናው ትልቁ ነገር ተስፋ ነው። እግዚአብሔርን ተስፋ ነው የሰጠን አይደል? መጣለሁ ብሎ ተስፋ የሰጠንና ስንጸልይም ትምጻ መንግስት ከምንለው ተስፋ ስለሆነ ነው። የኔና የናንተ ተስፋ ደግሞ መንግስተ ሰማያትን መውረስ ነው። መንግስተ ሰማያትን የምንወርሰው ደግሞ ከሞት በኋላ ነው። ከሞት በኋላ ያለው መንግስተ ሰማያት ለመውረስ ደግሞ የሚቻለው እዚህ ዓለም ላይ በምንሰራው ስራ ነውና እዚህ ዓለም ላይ መልካም የሆኑ ስራዎችን ሰርተን እግዚአብሔርን በተስፋ ጠብቀን እግዚአብሔር ደጅ ጸንተን የስሙ ቀዳሾች የመንግስት ወራሾች እንዲሆን አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።